ውድ ቤተሰቦቼ ከባለፈው ለታቂ የህልሜን ባሌን ባገኘሁት ክፍል 8ን ይዤላችሁ መጥቻለሁ። በ15 ቀን ውስጥ ሊያገባ እንደሆነ ነገራት። ሀዩ እንደዚህ አዝና ተስፋ ቆርጣ አይቻት አላውቅም፣ እያለቀሰች መሄድ አለብኝ አለች። እኔና ነቢያ አይናችን ፈጠጠ። ንግግሯ ድንገታዊ ሆኖ አስደነገጠን። ያያትን አንቺ ነቢያ ፈጣን፣ እስካሁን አባቴ ለእኔ ብዙ ዋጋ ከፍሏል። ከዚህ በኋላ እዚህ ሁኜ ደስታውን አላጨናግፍም። ደስተኛ ህይወት መኖር ይገባዋል። አክስቴ ጋር ሄጄ ለመኖር ወስኛለሁ። እዚህ ሰርቼ እኖራለሁ ብላ ውሳኔዋን አሳወቀችን። ሀዩ እንደ ኤክሮ ልትለይን ነው። በቃ መለየት የህይወት አንደኛው መሪህ ነው እንዴ? አልቅሽ አልቅሽ አለኝ። ግን አልቅሼ ላስለቅሳት አልፈለኩም። አባቷም መሄዷን ቢስማማም ግን በአንድ ልጁ ጨርሶ ቆርጥ አይችልም። ሁኔታውን አመቻችቶ የወር 3000 ብር እየላኩልሽ በግል ትምህርት ጀምሬ፣ እዚህ መቆየት ላንቺ ጥሩ አይደለም። ጓደኞች ሲሄዱ ብቻችን ስቀሪ የሰው አፍ ይበልጥ ያሳምምሻል። መሄድሽን ላንቺም ለውጥ ነው ሲላት ንግግሩ ብርታት ሆኗት አሁን አባቷ እከሳለሁ፣ ጥንካሬ እየሰራሁ እማራለሁ ብላ አመነች። ሀዩ አክስቷ ጋር ሂዳ እኔና ነቢያ ቀርተን ዩኒቨርሲቲ አንድ ላይ እንዲደርሰን በድዋ በትተን፣ ግን አላህ ፈቅዶ አላገናኘንም። ነቢያ አዲስ አበባ ዩኒቨርሲቲ ደረሳት፣ እኔ ደግሞ አርባ ምንጭ ዩኒቨርሲቲ ደረሰኝ። ኢክሩ ዱዓዋ ተቀባይ አገኝቶ እዛው ወሎ ዩኒቨርሲቲ ደሴ ከተማ ደረሳት። ኢክሩ ከመማር ይልቅ ባሏን መንከባከብ መረጠች ነበር። ግን አንዋር መማር አለብሽ የሚል አቋም ስላለው ለመማር ተገደደች። ግን ሶስታችንም ቢዝነስ ኢድን ኢኮኖሚን ውስጥ ነን። የነቢያ ጋር አንድ ላይ መሆን ስናስብ የባስ አለ። ሀገርህን አትልቀቅ ሆነን ነገሩ አፍንጫት እንኳን እንድንሰማ አደረገን። አራራቀን። መራራቅ ሀዘን ሀያትን ነቢያን ደግሜ የህይወት አዘን አገናኘን። አሁን ዩኒቨርሲቲ መግቢያ ቀን እየተጠባበቅን ነው። ሀዩ እንዲሆደች ብዙም ሳንቆይ ጫማ ቤት ስራ እንጂ ጀመረች። ነገሮችን አዲስ አበባ ዩኒቨርሲቲ ጥቅምት 9-10 እንድትገቡ ተነገረን። አርባ ምንጭም አስተካክሎ 12-13 ግቡ ተብሎ አባት የህይወት ምራት ከወዲሁ ሰው መለየት እንዴት ያንገሸግሻል። ነቢያ ከሸኘው በኋላ ከ3 ቀን በኋላ እኔ ጉዞ ወደ አርባ ምንጭ ጀመርኩኝ። ሁሉም ነገር አስጠልቶኝ ከጓደኛ ከቤተሰብ ተለይቼ ህይወትን ለብቻዬ ልኖር ተገደድኩኝ። ከዚህ በኋላ ማንንም ላለምድ ለራሴ ደጋግሜ ቃል ገባሁ። ግቢ እንደገባን ሰውን መሰቃቅ ስልጣን የመሰለ የህፃን ላይ ተንጠልጥለው የሚገባው ተማሪ መጠቃቀል ፍራውን ጣጣ እያለ ይጮሃሉ። እንኳን ሊያሸማቅቁኝ ይቅርና ለፊት ለፊት ሆነው ባጋጫቸው ብዬ ተመኘው። ግቢ ብንገባም ትምህርት ቶሎ አልተጀመረም። መወያያ ደብተር አዳዲስ ሰዎች የተለያዩ ብሔረሰቦች ሰብስበው ማን እያወቁም ሰው ላለመድ ያለው ምኞቴ መርጫለሁ። ቤተሰብ ጓደኛ ናፍቆት እረፍት ነስቶኛል። ለካ ከሀገር ሲወጡ የማይናፍቅ ነገር ሀገር ሰፈር ሳይቀር ይናፍቀኛል። ቤተሰብ ሲደውልኝ እንባዬ መቋቋም ቢዝም ምክንያት እንዲያተበው ብለው ብዙ መደወል ትተዋል። እነሱ ጋር ሁኜ እንገኛለሁ። ሆኖም ስንገናኝ ግን አለቅሳለሁ። ኢክሩ ከባሏ ጋር ደስተኛ ነች። ሀዩ እና ነቢያ አንድ ላይ ናቸው። እኔ ግን ብቻዬን ነኝ። ይህንን ደግሞ ሆዴ ያሰበስበኛል።
እሞ ሞትም አልኩኝ ደግሞ ተመልሶ ተገናኘን የማንችልበት እኛኮ በአካል እንጂ የተለያየ ነው ልባችን ተሳስሯል ደግሞ ሁሉ ነገራችን ለአላህ አመስግኜ ሀቢበቴ ደግመሽ እንዳታለቅሺ አለችኝ ኢክራም። ይሄንን ስትለኝ የባሰም አለ ለካ ብዬ ጌታዬን አመሰገንኩኝ። ልቤም ተረጋጋ። አሁን ለእኔ አለሁ ብዬ ውስጤን አሳመንኩኝ። የድሮዋ ልጅ ጋር መገናኘት ጀመርኩኝ። የድሮማ ልጆች ሀዱ፣ አዩሽ አስተማሪዎች ነኢማ እና ዱየት ይባላሉ። ሁዲያን አይሻ የአይሻ ልጆች ናቸው። ሁዲያን በጣም ቀብራራ ሰው የምትንቅና ብቻ የከተማ ልጅ የምትል ጉረኛ ቢጤ ነች። አስተማሪ የባህል ልጆች ናቸው። ድንገት ናቸው። በጣም በትንሽ ትልቅ ትሸማቀቃለች። ይህንን ባህሪዋን ያየችው ሀዶ ታዲያ መጫወቻ አድርጋታለች። ተቀልድባታለች። አንድ አለባበሷ፣ አንድ አነጋገሯ እየተከታተለች ታሸማቀቃታለች። ሆዲያ ጅልባብስ ነች፣ ግን ብዙ የማይሳቹ ነገሮች ስትሰራ አያታለሁ። ሙስሊም አደብ የላትም። ልታይ ብቻ የምትለብሰው ልጅ ነች። እኔ ደግሞ ኩራተኛ ውሸታም ሰውን በጣም እጠላለሁ። እኔ ጋ አይጥና ድመቷን። ከዛ በተቃራኒ ደግሞ አይሻ በጣም ትሁት ሰው አክባሪ እና ተናናሽ ነች። አይሻም ጅልባብስ ነች፣ ግን እሷ አንዴ ሀዱ አይደለችም። የመልካም ስነ ምግባር ባልተቤት ነች። ነኢማ ደግሞ የደሴ ልጅ ነች። ቶሎ ሰው መላመድ አትችልም ወይም ደግሞ አትፈልግም ይሆን ብቻ ብዙ ጊዜ ዝምታ ትመርጣለች። ዩደት የሽራ ልጅ ነች። ተጫዋች ተግባቢ ነች። አሁን ትምህርት ጀምረናል። የመረከተል ማኔጅመንት የመጀመሪያ አመት ተማሪ ሁኛለሁ። እንዴ በፊቱ መቀለድ ቀርቶ ትኩረቴ ትምህርት ላይ አደረኩኝ። ሰዓቴን ፕሮግራሜን ከፋፍዬ መጠቀም ጀመርኩኝ። እና ሀዩ ጋር ሁል ማታ ማታ በዋትሳፕ እና በቴሌግራም እናወራለን። እኛው ለኛው ብለን የከፈትነው እስላማዊ ግሩፕ አለ። ሴቶች ብቻ የምናስተምርበት ማለቴ በለዴፈርም የምናውቀውን የምናሳውቅበት ግሩፕ ነው። አስተማሪ ያላቸውን ጽሁፎች እንለቃለን። ማክሰኞ የፊቄ ትምህርት በድምጽ በእኔ ይሰጣል። ውድ ቤተሰቦቼ ቀጣይ ክፍል 9 እስከምንገናኝ በያላችሁበት ያለ ሰላምና እዝነት ይጠብቀኝ እላለሁ። ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አሰላሙ አሌይኩም